አንቺን የሚያስፈራራሽ ሰው አለ እንዴ? አይ አዎ፣ ግን ሌላ ጊዜ እነግርሻለሁ። አሁን ማንንም እንዳታምኝ፣ ማንንም። እሺ? ከአባትሽ ውጪ ማንንም እንዳታምኝ። እንዴ አንቺ ማንሽ? እንዴት ወደዚህ ክፍል ልትገቢ ቻልሽ? ማን የከፈተልሽ? አንቺ ራሱ ማንሽ እኔን የምትጠይቂኝ? የኔ ማንነት ይቆይሽና ማን ነው የላከሽ? እንዴት በየት በኩል ነው እዚህ ቤት የገባሽው? አልናገርም። ይልቅ ያለ ቦታሽ የተገኘሽው አንቺ ነሽ። አሃ አቶ ማርኮ ሰላይ ላክብኝ ማለት ነው? እኔን አባረው ገና ከመሄዴ ሰው አመጡ ማለት ነው? ጭራሻውንማ 3 ሆናችሁ። እዚህ ቤትማ አትቆያት፣ ቅዠት ነው የሚሆንብሽ። በይ አሁኑን ከዚህ ውጪ። እዚህ ችግር አትፍጠሪ። ነይ ውጪ። ትሰሚያለሽ? ይሄ የኔ ቤት ነው፣ ራስሽ ውጪ። ማን እንደሆንሽ እስካላወቅኩ ድረስ እዚህ ቤት እንድትቆይ አልፈቅድልሽም። እሺ ለአሁኑ እወጣለሁ፣ ግን ተመልሼ እመጣለሁ። የዛኔ ስመጣ ግን አንቺን አያድርገኝ፣ ማንነቴን በደንብ አድርጌ ያሳይሻለሁ። እኔም ያን ያይሻለሁ። አሁን ከዚህ ውጪ። አይዞሽ እሺ። የት ላስቀምጠው? የት ባስቀምጠው ነው እነሱ ማያገኙት? ወይኔ ሳቤላ፣ ምን አይነት ጀዝባ ልጅ ነኝ። ደግሞ ያቺ ናት ያዘናጋችኝ። የት ላስቀምጠው? ሳሎን ባስቀምጠው ታገኘዋለች። እዚህ ላስቀምጠው? ያቢት ራስ ያለኝ አማራጭ አስቀምጦ መውጣት ብቻ ነው። አቢ፣ አንተ እንደምታገኘው ተስፋ አደርጋለሁ። አንቺ እስካሁን እዚህ ነሽ? የሰው መኝታ ክፍል ምን ትሰሪያለሽ? አንቺ ራሱ ለምን እንደምትከታተይኝ? ለምን አልከታተልሽም? የሰው ቤት ዘው ብለሽ ከገባሽ በኋላ አያችሁኝ ማለት አለ እንዴ? እኔ ስራዬን ነው እየሰራሁ ያለሁት። ሌባ መስዬሽ ከሆነ ተሳስተሻል። አዎ ልክ ነበርኩ። ሰላይ ናት። ግን እንዴት? ስሚ፣ አሁን ትወጫለሽ ወይስ አትወጭም? አሃ፣ ያ ሰይጣን ነው አይደል የላከሽ? እሺ፣ ምን ለማድረግ እንዳሰበ ደውዬ ጠይቀዋለሁ።
እንደወጣልሽ አይደል የምትፈልጊው? መንገድ መዝጋቱ ምን አመጣው? ስልክ መደወሉ ስለምን አስፈለገ? ስለዚህ እዚህ ቤት ውስጥ የተደበቀ ዓላማ አለሽ ማለት ነው። እስኪ ለውቀው ንገሪኝ። ወይኔ ጉዴ! ወዴት ልትሄጂ ነው? ዞር በይ። ምንድን ነው እንደዚህ የሚያስፈረጥጣት? ምን አይታ ነው የደነበረችው? ወይኔ ጉዴ! በቃ ተያዝኩኝ። ቆይ አሁን ቤት በኩል ነው የምወጣው? ማርኮ በጣም እየደከመኝ ነው። ውይ ወንድሜን ደህና አልነበርክ እንዴ? ደግሞ ምን አገኘ? ምን እንደሆነ አላውቅም። አሁን ግን እያመመኝ ነው። ወንድሜን እኔን አቢ መጣክ? ሳይ በቃውን ደብዳቤውን ታገኘዋለክ። ታድዬ ቢያንስ አሁን ደብዳቤውን ስታነበው በእነሱ ክፋት ትቼክ እንደሄድኩ እንጂ አውቄ እንዳልሄድኩ ታውቃለህ። ግን ለምንድን ነው የደከመው? ድጋሚ እየመረዙት ነው እንዴ? በጣም አሞት ነው ማረፍ የፈለገው? አሁን የመጣውና አፕላረክ ስለሆነ አንተ የፈለክበት መሄድ ትችላለህ። ብቻ ከአንድ ሰዓት በፊት ቀድመ ድረስልኝ፣ ማንም ሰው እንዳይረብሸኝ። እሺ፣ እኔም የሆነ ነገር ቀማምሽ እወጣለሁ።
እንዴት ዋልክ አብርሃም? እንዴት ነህ? ትንሽ ደክሞኛል። ጥሩ አይደለሁም። ምን ነው? ሰሞኑን እኮ ጥሩ ሁኔታ ላይ ነበርክ። አዎ፣ ድንገት ምን እንደነካኝ አላውቅም። በጣም ከብዶኛል። መተነፈሱ ራሱ በግድ ነው። እሺ፣ እንደዛ ከሆነ ቼክ ላድርገህና ስለ ጤንነት ማውራት ይኖርብናል። አይ ዶክተር፣ አሁን ማረፍ ነው የምፈልገው። ከሰዓት በጣም ረጅም ስብሰባ አለኝ። የመጣሁት ራሱ በጣም ሲከብደኝ እረፍት ለማድረግ ነው። ማረፍ አለብኝ። አሁንም ማውራበት አቅም የለኝም። እሺ፣ ምናልባት 3 ደቂቃ ልውሰድብህና አንዲት ነገር የማናገር ነገር ነበር። ዶክተር፣ አሞኛል እያልኩሽ አልችልም። ማረፍ አለብኝ። አሁን ግን እኮ አስቸኳይ ነው። እሺ፣ እንደዛ ከሆነ ማታ እናወራለን። ዶክተር ርብቃ የጊዜያችን ምርጥ ዶክተር። ሰውዬሽ ከጊዜ ወደ ጊዜ እየደከመ ነው። ይሄ ደግሞ አንቺ ስራሽን በትጋትና በብቃት እየተወጣሽ መሆኑን ያሳያል። ይገርምሻል። እያደነኩሽ ነው የመጣሽው። አሁንስ አልበዛም? ምን ለማድረግ አስበህ ነው? መነጋገር አለብን። ምንድን ነው የምንነጋገረው? ቆይ ይሄን ያህል ምንድን ነው? እኔ ነፃነት አይኖረኝም ማለት ነው? ለምንድን ነው እዚህ ቤት ሰላይ ያመጣህብኝ? ምን ለማድረግ አስበህ ነው? ሴትዮ ዝም ብለሽ አትቀባጥሪ። ስለምን ሰላይ ነው የምትወሪው? አሁንስ ደከመኝ። ማን ነው ደግሞ ደብዳቤ ጽፎ ያስቀመጠልኝ? አይ ዲና፣ ሰሞኑን ደግሞ ፍቅር አገረሸብሽ እንዴ? ሄሎ ዲና። ሄሎ አባቴ፣ እቤት ገባ? አዎ ገብቻለሁ። በቃ እሺ፣ እረፍት አድርግ። ስብሰባው ላይ ባደርስም እኔ ስላለው አትጨነቅሽ። አንተ ብቻ እረፍት አድርግ። እሺ የኔ ሀሳቢ ሚስት። ደብዳቤሽን ሳይ እኮ ከ5 ዓመት በፊት የነበረ ፍቅራችንን አስታወሽ። የምን ደብዳቤ? ትዝ ይልሻል? መልእክት በደብዳቤ መቶ ተወጂ ነበር። ረሳሽው እንዴ? እንዴ ስለምን ደብዳቤ ነው የምታወራው? እና ደብዳቤ አላስቀመጥሽልኝም? እሺ በቃ በኋላ እናወራለን። አሁን ልረፍ። ታዲያ ይህች ልጅ ማናት?
ምን ለማድረግ ነው የመጣችው? አይ ይቺ ልጅማ የአብርሃም ሰው ልትሆን ትችላለች። ስለዚህ ዝም ብል ይሻላል። ቆይ ነይ እስኪ። ምን እያልሽ ነበር? ምን አልኩ? አይ ያለ ምክንያትማ ይሄን ጥያቄ አላነሳሽው። ምንድን ነው? ከምን ተነስተሽ እንደዚህ ልትቻልሽ? አይ የሆኑ ሰዎች ቤተሰቦች ቤት ሄደው ስለኔ እየጠየቁ ነበር። ለዛ ነው። አይዞሽ፣ እስከ ዛሬው ጠዋት ድረስ ምንም አልሆኑም። ደህና ናቸው። ምን? ቤተሰቦች ጋር ሄዳ ነበር? አንተ የኔ አልበቃ ብሎ ወደዛ ሄድክ? አሁኑኑ ይሄን ነገር ታቆማለህ። አሁኑኑ። አንተ የፈለከውን ነገር ሳልወድ በግድም ቢሆን እያደረኩልህ አይደል? ስለዚህ ከቤተሰቦቼ ምንድን ነው የምትፈልገው? እሱን ለደህንነቴ ስል ነው ያደረኩት። ምን አይነት የማትጠረቃ ጭራቅ ነው? አባቴ አንድ ነገር ይሁንና ምን? ሄሎ ዲ፣ የት ነህ? የት ሆናለሁ? አብርሃም ልጅ አይደል እንዴ ወደ ቤት ሄድኩት። አብርሃምስ? እሱም መኝታ ቤት ገብቶ ተኝቷል። ምን ነው? ምን ፈለግሽ? ሰውየው ስለምን ደብዳቤ ነው የሚያወራው? ምን ደብዳቤ? የምን ደብዳቤ? ተኝቶ የለ እንዴ እሱ? ደብዳቤ? ልጅቷ ስላመጣችው ደብዳቤ ነው የሚያወሩት? ወሬው እንዴት በዚህ ፍጥነት ዲና ጋር ደረሰ? አሁን ደውሎልኝ ደብዳቤ ጽፈሽልኝ ፍቅርሽ አገረሸብኝ ምናምን ብሎ እየተንዘባዘበብኝ ነው። ማ? አብርሃም? ታዲያ አንቺ ጽፈሻል እንዴ? ልጁ ምን ሆኗል? ብጽፍ አንተ ጋር ምን አስደወለኝ? ታዲያ ምን ፈለግሽ? ሂድና ሳያነሳው በፊት ደብዳቤውን አንሳው። ቶሎ በል። እሺ። ይሄ ደብዳቤማ አንድ ሰው ብቻ ማየት ያለበት ትልቅ የሆነ ሚስጥር ይዟል። ስለዚህ እነሱ እጅ መግባት የለበትም። እኔ ልወስዶ ይገባል። አይ ይቅርብኝ፣ ችግር ውስጥ ሊከተኝ ይችላል።
ምንድን ነው? ደብዳቤውን ለምን አነሳው? አይ አመጣጤ እኮ ከነቃ ላይ ነበር። ያው በአጋጣሚ ሳየው ጊዜ ነው። እና ብታዩስ ያየው ነገር በሙሉ ይነሳል እንዴ? ያው የሰርግ ወይም የምርቃት መጥሪያ ነው የሚሆነው አይደል? ማርኮ ደብዳቤውን ቁጭ አድርጎና ውጣ። አትረብሽኝ ብዬ ነበር እኮ። ታባክ ሙሽላቃ ሌባ። ሄሎ ማርኮ። ስሚ፣ ከፈለሽ አንቺ ራስሽ መተሽ የፈለግሽው ማድረግ ትችላለሽ። ምን ተፈጠረ? እንዴ ተያዝኳ፣ እጅ ከፍንጅ ተያዝኩ። እሺ በቃ የሆነ መንገድ ፈልጌ እመጣለሁ። ይሻልሻል። ምን አይነት ጣጣ ነው? ልዩዬ ቀኑ ሙሉ እኮ ምንም አልበላሽም። ነይ ላጉርስሽ። አይኔ ይቅርብኝ። ምን ተፈጠረ? ገና ከመውጣቴ በእኔ ቦታ ሰው አምጥተዋል መሰለኝ። ግን ሁኔታዋ፣ ሽታዋ፣ አለባበሷ ምንም ሰራተኛ አትመስልም። ብቻ አንዳቸው ዘመድ ሳትሆን አትቀርም። እንባቸው ትመስለኛለች። ምን? የምን እንባ? እባክህ ጆሮ ጠቢያቸው ማለት ፈልጌ ነው። ግን እርግጠኛ ነኝ የእነሱ ሰው ነው የምትሆነው። እንዴ ቆይ ከምኔው? ስለዚህ አሁን አላማቸውን ያሳካሉ ማለት ነው። ቆይ እንዴት አወቅሽ እነሱ መሆኑን? እንዴት አድርጋ ከቤት እንዳስወጣችኝ ብታያት እኮ የቤቱ ባለቤት ነበር የምትመስለው። አሁን ከባድ ነው የሚሆነው። ለዛ እኮ ነው እንቅልፍ ያጣሁት። እሺ ቆይ ደብዳቤውን ሊያገኘው የሚችለው ቦታ ላይ ነው ያስቀመጥሽው ወይስ ዝም ብለሽ ነው ያስቀመጥሽው? እሱ ነበር ግራ አይገባኝ እኮ። መዲና ውስጥም ሌላም ቦታ ባስቀመጥ እሷ በቀላሉ ታገኘዋለች። ግን ደግሞ ምናልባት ሲተኛ ካየው ብዬ ሌላ አማራጭ ስላጣው ትራሱ ስር ነው አስቀምጬ የወጣሁት። እድለኛ ከሆንኩ እሱ ያገኘዋል፣ ካልሆንኩኝ ደግሞ እሷ። ወይኔ ጉዴ! እሷ እጅ ከገባማ እዚህ ከተማ መሆናችን እንደርሱበታል። ያ ማለት ደግሞ በቃ አለቀልን ማለት ነው። አንተማ ምን ትሆናለህ? እኔ ነኝ እንጂ። እንዴት አልሆንም? አንቺን ሲነኩ እኔን ነኩ ማለት አይደል እንዴ? ቆይ የማላስብልሽ የማልጎዳ ነው እንደሚመስልሽ? አይ እኔ እንደዛ ማለት ፈልጌ አይደለም። ያው አንተ አድራሻህን አያውቁም ብዬ ነው። ግን እኔን በእናቴ በኩል ያገኙኛል። አንድ ስህተት ብሰራ ከተደበቅኩበት ጎሮዬ እንደምወጣና እጃቸው እንደምገባ በደንብ ያውቃሉ። እሺ ቆይ ታዲያ መልእክቱ ይድረሰው አይድረሰው በምን ታውቂያለሽ? ቅድም እኮ ስለቸኮልኩ ነው ሳልነግርህ የሄድኩት እና ማስታወሻው ላይ ከማን እንደሆነ ምንም ነገር አልገለጽኩም። ብቻ ህይወቱ አደጋ ላይ እንደሆነና በተባለው ጊዜና ቦታ እንድንገናኝ እሱን ብቻ ነው የጻፍኩት። አይ ልዩ፣ እንደ ስምሽ እኮ ልዩ የሆንሽ ሰው ነሽ። ቆይ ከመቼ ጀምሮ ነው እንደዚህ የበሰልሽው? ብለሽ እምቢ ብለሻል። እኔ ልብላ እንጂ። ይኸው ንገሪኝ፣
ምን ልታወሪኝ ነው እዚህ ድረስ ያመጣሽ? ምንድን ነው የምናወራው? ቶሎ ንገሪኝና ልሂድ። ጋሼ ከመጣ አይለቀኝም፣ ያስቆየኛል። እኔ ቸኩላለሁ። እሺ መጀመሪያ ቤት ድረስ ለሸኘኝ አመሰግናለሁ። ቆይ ግን ከእቴ ገዛ ሰፈር ምን እያደረጋችሁ ነበር? የቦይፍሬንዷ ቤት ነው እንዴ? ከኔ ምን እየደበቃችሁ ነው? አረ እኔ ምንም አውቀው ጉዳይ የለኝም። አቀብለኝ አለችኝ፣ ባድራሹ አቀበልኳት። እኔም ሲሄድ ነው ያየኋት። ጋሼ ሙት የእውነቴን ነው። ምናልባት ለሊት ክፍለ ሀገር ሊወጡ ይሆናል። ካላመሽኝ ደግሞ ሄደሽ ማጣራት ትችላለሽ። በጋሼ የሚልህማ አምናለሁ። ባትምልም እኮ አምናለሁ። ይፍዬ ደግሞ ለጋሼ ምንም አልለውም። አመሰግናለሁ። እሺ ግን በአንድ ነገር ከተስማማን ነው። ምንድን ነው? እራት ትጋብዘኛለህ? እሺ። ቢያንስ እህቴ ፍቅረኛ አላት። እኔ ባላውቀውም እንደምታውቀው እርግጠኛ ነኝ። እኔ እናንተ ብቻ ቀረን። ይፊ ምን ታስባለህ? ይፊ ለጊዜው ምንም አላስብም። አሁን ሰው እየጠበቀኝ ነው። ልሂድ። እስካሁን አልተነሳም? አልተነሳም። ተጋድሞልሻል። ቆይ ስለምን ደብዳቤ ነው የሚያወራው? እኔ ምንም አልገባኝም። እኔም አልገባኝም። ሄደሽ እኮ ማጣራት ትችያለሽ። እርግጠኛ ነህ ግን እዚህ ቤት ማንም ሰው አልመጣም? እርግጠኛ ነኝ ማንም ሰው የለም። እኔ ስመጣ ዶክተሯና ያቺ ሳቢና ነች ምናምን የምትባል ልጅ ነው ያሉት። ስለዚህ ሂጄ ማጣራት አለብኝ። ዲና አባቴ አስደነገጥከኝ እኮ። ምን ያስደነግጥሻል? አልሰረቅሽ? ደግሞ ደብዳቤን አስቀምጪ። አባቴ ላንብብልህ እንጂ። አንቺ አንዴ ጽፈሽዋል፣ በኋላ ራሴ ያነበዋለሁ። ስለዚህ ጥሩ ሰዓት ነው የመጣሽው። የጻፍሽውን በተግባር አሳይ። ምንድን ነው የጻፍሽው? እሺ አሁን ግን ገላይን ለቅለቅ ማለት አለብኝ። ጥሩ ነው። ረሳሽው እንዴ? ምን ሆነ? ሻወር ልወስድ ስል ነበር እኮ የመጣሽው። ስለዚህ አብረን እንታጠባለን።
ሄሎ ኤፊ። ሩቢ አንድ ነገር ልነግርሽ ነው፣ እንዳትደነግጪ። ምን? አባዬ ደህና አይደለም? ደህና ነው። ቅድም አንቺ ጋር ስመጣ ቤቴ ተከተለኝ ነበር። እናም ያለሽበትን አድራሻ አውቃለች። እንዴት? እና እኔንም አይታኛለች? አዎ አይታሻለች። ወይኔ ጉዴ! በቃ አለቀልኝ። ታዲያ ምን አልካት? ምን ምክንያት ሰጠሃት? በተሻለ መጠን ክፍለ ሀገር ለመሄድ እዛ እንደተገናኛችሁ ነግሬያታለሁ። ግን በማንኛውም ሰዓት ልመጣ ትችላለች። በጣም ልትጠነቀቂ ይገባሻል። የእህትሽን ጸባይ ታውቂዋለሽ አይደለ? እንዳታወርድሽ። ኡፍ! እሻው ምን ተሻለኝ? ይህ ሚስጥር ካወቀችብኝ ህይወቴን ሁሉ ነው የምታመሰቃቅለው። ሌላው ደግሞ ማናጀሩን ለማናገር ወደ ገዝታው ሲሄድኩ ነው የነበረውን ነገር ለማጣራት። እሺ ኤፊ፣ ጥሩ ነው። ብቻ የምችለውን ነገር ሁሉ አድርግና ከዚህ ጉድ አውጣኝ። አታስቢ፣ ብቻሽን አልተውሽ። እኔም እዚህ አንድ የምሰራው ነገር አለ። ቻው በቃ። ትናፍቀኛለህ። እኔም ትናፍቅኛለሽ። ቆይ አንዴ አባቴ፣ በኋላ ተመልሼ ወደ ስራ ስለሚሄድ ስልኬ እንዳይዘጋብኝ ቻርጅ ላድርገው። ቶሎ በይ። እሺ። ደብዳቤውስ? ደብዳቤው ማን የወሰደው? መኝታ ቤት መጥተህ ነበር? አንተ ነህ ደብዳቤውን የወሰድከው? ኧረ አልመጣሁም። እና ማን ወሰደው? ከቦታው እኮ የለም። ምናልባት ያቺ ሳቤላ? መኝታ ቤት መተሽ ነበር? በአፍሽ ተናገሪ። ደብዳቤ አንስተሻል ወይ? አይ አላነሳው። ቆይ በፖስታ የተጠቀለለ ደብዳቤ አንቺ ነሽ አብርሃም ክፍል ያስቀመጥሽው? ኧረ እኔ አላረኩም። ታዲያ እሺ ደብዳቤው ማን ወሰደው? ይቺ ልጅ ማናት? ለምንድን ነው ተደብቃ እነሱ ሳይኖር የመጣችው? ለአብርሃም ፖስታ የተወችለት ለምንድን ነው? እዚህ ደብዳቤ ውስጥ ምንድን ነው ያለው? ከፍቼ ልዩ ወይስ ያገኘሁበት ቦታ መልሼ ላስቀምጠው? አይ ምናልባትም ይሄ ደብዳቤ አብርሃም እጅ ካልገባ ሚስቱ እጅ ውስጥ ሊገባ ይችላል። ይሄ ደግሞ ጥሩ ላይሆን ይችላል። አንድ ነገር ግን እርግጠኛ ነኝ፣ ይቺ ልጅ ለአብርሃም በጣም ቅርቡ ልትሆን ትችላለች። በይ አሁኑም ከዚህ ውጪ። እዚህ ችግር አትፍጠሪ። ነይ ውጪ። ማን እንደሆንሽ እስካላወቅኩ ድረስ
እዚህ ቤት እንድትቆይ አልፈቅድልሽም። የፈለገ ይምጣ እንጂ ከፍተዋለሁ። አያይ ለአብርሃም ሰጦ ነው የሚሻለው። ደግሞ ያጭራ ካወቀ ይገለኛል። አገኘሽ? ሳቤላ ጋር የለም። ርብቃ ክፍልም ፈለኩት ግን የለም። እሷ ግን የለችም። ስለዚህ እሷ ናት ማለት ነው የወሰደችው? እኔ አላቅም። ግን ስትወጣ አይታታል? ኧረ አላየኋትም። እየጠበኩሽ እኮ ነው ዲና። ምን ሆነሽ? መጣሁ። እሺ አባቴ መጣሁ። ስማ፣ እቺን አህያ ቶሎ ፈልጋትና ተቀበላት።